የምኑ የድራማው ርዕስ ምንድነው አለችኝ። ያላለቀ ፍቅር አልኳት። ታች ያለችው ልጅ ያልተገለጸ ፍቅርም ሊሆን ይችላል። ምን ያልተገለጸ ፍቅር ይባላል። ያላለቀም ፍቅር ይባላል። ገኒ የት ነው ዛሬ? ግን ገኒሳ ታያት እናቴ ዘና ትበል። ምን ነው ሁሌ ጮች ጦሷን ጣ ፈርሃትና ምን ታርጉ ፍርዬ ግን ለምንድን ነው የሚገርምሽ? ከነሱ ዩቲዩብ ውጭ ምንም ማየት አልችልም። ምንም ብለሻት እኮ ማንም ታይዋለሽ። ሁሉ ተጨመላልቋል እኮ አይቴ መቅድዬ ትላለች። አሁን እንደው ለምንድን ነው ግን እነዚህ ሱስ ያሳዝብን? እኔ ግራ ነው የሚገባው። አንቺ ራሱ አሁን ግን ምን ትያለሽ? መቅድዬ ትላለች። እኔ እኮ ታሳዝነኛች እኮ ፍሬ ሰሚማ ቀና መግባት ነው ትላለች። መቅድያ ማንቻ አሁን ምን ትያለሽ? አሁን እንደው ስራ ነው ትያለሽ? እንደዚህ አይነት ስራ አለ? ክብር አቋጥች ዝም ብላ ነው። ዝም ብላክሽ ያልተግባባ ፍቅር ነሱ ተማሩ የኔ ፍቅርን አንድ ሰው የሚያውቃቱ በአዲስ አበባ የለም ማለት ማንን ድራማ አይደለም ዊና ጋር ስሚ፣ ዊና ድራማ ነው ብሎ እንድነግርሽ ፈልገሽ ነበር እንዴ? ይናፈቅሻል። ዋና ትቆኝ ናችሁ ግን እንደው የኔ የዋሆች። ኧረ ተው፣ ለምን ደወልሽ? ምን አለ እናት ካለሽ እናትሽ ጋር ደውል አድርገሽ እናቴ እንዴት ነሽልኝ? ደህና ነሽ ወይ? ናፍቀሽኛል። አባትሽ ጋር ወንድምሽ ባል ካለሽ ደግሞ ባልሽ ጋር ደውል አድርገሽ ባሌ ናፍቀኸኛል፣ እንዴት ነህልኝ? ልጆች ካሉሽ ልጆች ናፍቀሽ ነው የምትመስዪ ስታወሪ ራሱ። ገኔን አምጫት እባክሽ። መቅደስ ምን ማለት የገዙ ነው የሚደውሉ ዩዘር ለምንድን ነው ምን አለች? ሲናስገባት እስቲ ሴትዮ ጋር ልጨርስ እኔ ከኔ ጋር ቤት የገዙ ነው የሚደውሉ ይመልሽልኝ። አይደለም ቤተሰብ ነን አለች። ቆይ ነይ ግቢ እስቲ ትታይ አንቺ ነይ ግቢ ማማሬ። ያጎትሽ ልጅ ነው ያክስትሽ ልጅ ነው የባልሽ ወንድም ነው። ዊና ጋር ምንድን ነው ዝምድናሽ? ዝም ብሎ በሩቁ ዝምድና ከሆነ ላይነግርሽ ይችላል። አንድ በይ ምናልባት እንደ ሀቢብቲ እንኳን አንቺ እንኳን ዘመን የእናቱ ልጅ አትሆኝም። አይነግሩሽም ነው ቡታጅራ ዩቲዩበሮች ማሬ። አንቺ ሲጀምር ዘመን ሰላም እንዴት ናችሁ? ቆይ እስቲ እቺን ልጅ አስገባት። ቆይ ገስት ልካለች ማለት ሰላም ነሽ ማሬ? እስቲ ቆይ ደህና ናችሁ? አለን ማሬ። ናፍቃችሁኝ እኮ 2 ቀን። እኛም ናፍቀንሻል እንጂ የገና ለምንድን ነው የጠፋሽው? ትጂ እንዴት ነሽ? ኧረ አልጠፋሁኝም አለሁኝ እኮ ትናንትና ሳያለሁልሽ። ወይ ታጂ ናፈቅሽኝ ትላለች እንዴ? ማታ 24 ሰዓት ከመቅዲ ቤት ይያው። ሰላም ናችሁ? እንዴት ነሽ ማሬ? ከየት ነሽ? እናስበሽ ነው መቅዲ ነው የምታደርጊ? ሁላችሁም መረጃ አንቺ አዲስ መረጃ ዝም በይ እስቲ። ትኩስ መረጃ ያልሽ እኔ የውሸት አይደለም የእውነት ነው። አንቺ ሃይሚ ላይ እየተደረገ ያለው ነገር የእውነት ነው። ቆይ ማሪ ቆይ ተረጋጊ፣ እኔ ፍቅር ተረጋጊ። እኔ ውድ እኔ በስነ ስርዓት እኔ ከኤፍሬምም ጋር ከዊናም ጋር አውርቼበታለሁ ይሄን ነገር እና የእውነት ነው። ደውለሽ ነው ውዴ? ደውለሽ? አዎ ድራማ አይደለም በእውነት ነገ ከነገ ወዲያ የሚታይ ነው። ድራማ አይደለም የእውነት ነው። እሺ ማሬ ንገሪኝ፣ ደውለሽ ነው ወይ? አንቺ አዲስ አበባ ነው ያለሽው? እኔ አዲስ አበባ ነው ያለሁት። ከዊና ጋር ግን በጣም ነው የምንግባባው፣ በጣም ነው እንትን የምንለው። አዲስ አበባ ሲመጣ ቤቴም ሳይመጣ አይሄድም እና በጣም ነው የምንግባባው እና ያለውን ነገር በውስጥ አውርተናል እና የእውነት ነው አለ። ከአቅማችን በላይ ሆኖ ነው እና የልጁን አባት ሁሉ አናግሬዋለሁ እና ትክክለኛ የብሩክ አይደለም ግን ልጁ ያው እየበጠበጠች ነው ያለችው ልጅቷ እና የብሩክ ካልሆነ በውስጥ እናወራለን ተባብለን ነበር። የእውነት እየቀለዱ አንቺ ቤት ሁሌ የሚመጣ ከሆነ ዛሬ ከነገረሽ አንቺ እንዴት ሚዲያ ላይ ታወጫለሽ? በቃ እናወራለን። ያዙ እናንተ
ወይኔ ልጅቷን አታስጨንቋት፣ ልጠይቃት እኔ። ቆይ ተረጋጉ ውዶቼ። ስሚ ማሬ፣ እኔ አሁን ምልሽ ቆይ የኔ ውድ፣ እኔ ድንገርሽማ አዲስ አበባ ሲመጣ እኔ ቤት ሳይመጣ አይቀርም አልሽኝ። ዝምድና አለኝ ብለሻል። ዝምድና አለሽ አንቺ ከዊና ጋር እውነተኛ? እስቲ ማርያምን በይ እስቲ ማይ በሃይማኖትሽ በጣም እንቀራረባለን እኮ ማይ። ዮርዲን መታለች እኔ ጋር፣ እሱም መጥቷል። ማይ ማሬ በእውነቴን ነው የምልሽ ልጆቼ እኔ ያው ልጆች እንዳሉሽ በምን አውቃለሁ? እኔ እኮ ከባድ አይ እውነቴን ነው የምልሽ። ፖሊሶች እኮ መቅዲ ሄደ። ለምን ልጆቼ ማለት ከባድ ማለት መቅዲ እኔ እውነት ነው ማርያም ልጆቼን ምን ላቆይ ተረጋጉ እናንተ። ማርያምን በይላት በቃ መቅዲ ወይ ማርያምን ካላልሽ አታምንሽም። ማርያምን እውነቴን ነው። እሺ እኔ እሺ ማርያምን እውነቴን ነው። አይ ከፈለግሽም ስልኩን ልላክልሽና አውሪው ማ የዊናን እውነተኛ መሆኑን ትክክለኛ ነገር ነው። ቆይ ዊናን ነው ማናገረው ማሬ ልጅና ዊናን ማናገር ትችላለሽ። ስልክ ልላክልሽ ማሬ። እኔ ቡታጀራ ዩቲዩበሮች ቁጥራቸው እኔ ጋር አለ ሞልቷል። በይ ግን ማይስራ አጣው። ቆይ የት ናት ሀይሚ ያለሽ? አሁን ነገረሽ ሄዳለች ቤተሰቦቿ ጋር። እሱ ይኸውልሽ ነገሩን ስለገባበት ነው እኔ እሱን ጠይቄ ያልኩሽ። እሱ ነገሩን ይዞታል፣ ነገር ውስጥም ስለገባበት ነው። ወያ እና ይታረቃሉ አይታረቁም ማለሽ እሱ ነው ማወቅ እንፈልገው። ለማንኛውም እና ሀይሚ ምን ሆነች? አይ ይስማማሉ እነሱ መቼም አይለያዩም። እኛም እየጣር ነው። ግን ልጅቷ መቼም አይለያዩ ሰው ናቸው። ሰው መቼም በጣም እየበጠበጠች መሆኑን አይለያዩ የለም ውዴ፣ አይለያዩ። መለያየት ግን ብዙ ነገር ይፈጠራል። ሴትዮ ቆይ ውዴ፣ አሁን ዊና እንደዛ አለሽ አለ። እቺ ሴትዮ ሱሪያን አውልቆ ቂጧን ገርፎ ወደ ባሏ ጋር የሚመልሳት ህግ የለም። እሱ ራሱ ማድረግ የሚችለውን ነው የሚያሾፍ። አሁን ራሱ ሰርቃኛለች ብሎ መክሰስ ይችላል። ቪዲዮን አሳይቶ ደዊና ንገሪዋ ለዊና እንዲህ ብሎ እንዲከስ ጎበዝ። መንካት አይፈልግም ማለት እንዴ? እሱ እኮ ይሄንን ነገር ይልሽ ለራሱ ቀላል ነገር ነው። ስለ መክሰስ ስለማይፈልግ ነው እንጂ እሱ ማስያዝ ይችላል። ከቤቴ ዕቃ ዘርፋኛለች ልጁ የእሱ ስለሆነ ከስሻለው ብሏል እኮ ትላንትና። የሚያለኝ እኮ የራሱ ድክመት አለበት ነው የሚለው እኮ። እኛም እኮ እሱ ነው እኮ ሰላም የነሳን። ሰው አንድ ነገር ከሌለው እንደዚህ አይለሳለስም። የማን ነው ልጁ ነው የኛ ጥያቄ። ብዙ ሜንሽን አታርጊሽ፣ ለመናገር እንኳን አለ እኮ ሜንሽን አታርጊ። በቃ ስማቸው ሜንሽን አታደርጊ። ፈርቷን ለመናገር አሁን እንትን ስትይ ሜንሽን አታርጊ። በውስጥ እናወራለን፣ ችግር የለውም። ንገሪያቸውና ቀዝቀዝ ይበሉ፣ እንደዚህ ለስለስ ይበሉ ብሎሽ ከሆነ ንገሪን፣ ችግር የለውም። ዩዘር ሲጀመር ማለት ነው እነሱ ሁሉም አይደለም እንደዚህ የቅርብ ሰው ወንድም ምናምን። ልጁ ፈርቷል እኮ። ልጅቱ መናገር እኮ ይፈራል እኮ። እየተሆነ ነው ለተጎና ካራክተር ነው የእውነት። አንቺ ደግሞ ወጋለን ታውቂው የለ እንዴ? ስንት ዓመት ዝም በይ እባክሽ። ትወና አይደለም ፓፒ፣ ነገሩ አለ። በሪል ህይወት እሺ፣ ቆይ ልንገራችሁ። በሪል ህይወት ለምሳሌ ሪል ነው ሳይፈልግ ያስረገዘች ሴትዮ እንስማት። አረ እንስማት። እናንተ ለምን ካሳትሉም? በቅድስ ገበያ አውሪ እናቴ። ካሳትሉም ምን ሴትዮዋን ላውራት? ምን ሆናችሁ? ልጅቷን ላውራት? ዝም በሉ ማሬ። እኔ የምልሽ አሁን ምንድነው እሺ መፍትሄው አለሽ? እሺ ወይና እሱ መፍትሄው አሁን ራሱ በቀላል መውጣት ማምለጥ ቢፈልግ ኖሮ እሷን በፖሊስ ማስያዝ ይችላል። አለቀ። ምንም ምስክር ሳያስፈልገው በቪዲዮ ያረገዘችው ልጅ ነው ውዴ፣ ልጅ ነው። ትክክለኛ እርግዝና እኮ ነው። ለእነሱም እኮ ለብሩክም ለሁሉም እርጉዝ ነኝ ብላ ነው እሷ የመጣቸው። እነሱም እርጉዝ መሆኗን ነው የሚያውቁት። የውሸት መሆኑን ምን እንደሆነም አያውቁትም። እንዴ ምን ነው የማያውቁት? ማሬ ቆይ ስቶፕ፣ እዚህ ጋር ስቶፕ። የኔ ውድ እዚህ ጋር አሁን አንቺ እርጉዝ መሆኗን ራሱ አያውቁ ማለሽ። ሐኪም ቤት ሆዷን ገልጠዋል እንዲያስመረመሯት ውዴ። አንቺ እንግዲህ እሱን እኔ ምንም የማውቀው ነገር የለኝም። ግን ሆዳቸው ራሱ ዋሽቶሻላ።
እዚህ ጋር አሁን ዊና እውነተኛ ከነገረሽ ዊና ራሱ ወሽቶሻል። ምክንያቱም ሐኪም ቤት ወስደዋት እኮ ሆዷ ተከፍቶ እኮ ተመርምራ ልጅ ነው የ7 ወር ተብሎ ከነወሩ ከነምኑ ነው ተነግሮናል አይደል እንዴ? ግን እቺ ሴትዮ ያ ልጇ እንደው የህግ ባሏ ነው። ቆይ ትግስት ቆይ እሺ ቆይ መሳይ የወሩ አከራክረንም። አሁን ይሄ ሰውዬ ህጋዊ ባሏ ነው ወይስ ውሽማ ነው? ይሄ የድሮ ባሏ ይሄ ማን ነው? ቢኒ ነው ማን ነው የሚባለው? አብረው ኖሯል። አብረው ራሱ ኖሯል ከ4 ወር በላይ። ብሩክ ሀገር ሲሄድ እሱ ከሷ ጋር ነበር አንድ ቤት አለኝ እኮ። የትክክለኛ ባሏ ነው ወይ የህግ ባሏ? ባሏ ነው፣ ትክክለኛ ባሏ ነው። አብረው ኖረዋል። እሺ ብሩኬ ጋር ታዲያ ለምን መጣች ታዲያ ውዴ? ምን ለምን ፈልጋ? ብሩኬ ጋር እንግዲህ የመጣችበት እንግዲህ እሱ ዛሬ ታዋቂ ነው፣ እሱ ዛሬ ባለሀብት ነው፣ እሱ ዛሬ ብዙ ነገር ያስፈልጋታል። ያ እንደምታውቂው እንግዲህ ነጫጩባ ነው እና እሺ ከቡታጀራ ዩቱበሮች ለምን ብሩኬን መረጠች ማሬ? ኤፍሬም አሁን ለምሳሌ ስሚያ ቆይ ኤፍሬም ወንደላጤ ኤፍሬም አለ የአብርሽ ወንድም ንገርኝ። ይሄ ፊቱ ዳቦ ፊት የሚመስለው ከነሩታ ጋር የሚሰራው አቤል አለ። መጀመሪያ ጓደኛዋ ነው ብሩክ፣ መጀመሪያ ጓደኛዋ ነው ትክክለኛ ፍቅረኛ። አዎ ልጁ ነው በጣም ፍቅረኛዋ ነበር አለ። ላልቅስ አንቺ የ4 ወር እኮ ነው የተባለው። ልጁ ነው ወደዚህ ወደ አዲስ አበባ ሳይመጣ ጓደኛ ነበሩ፣ ተለያዩ። እኛ የምናውቃለን መለያየታቸውን አለ ትዝታ። ይኸውልሽ አንድ ጥያቄ ልጠይቅሽ። ልጁ ነው የሚባለው የዛሬ 2 ዓመት የ20 ዓመት ልጅ ነው ልጁ። የዛሬ 2 ዓመት ማለት ልጅ አይደለም እኮ የ20 ዓመት ልጅ ማለት በ18 ነው መጥበስ የሚጀምሩት። ምን እናውቃለን። ቲጂዬ ልንገርሽ፣ ሲጀመር የመጀመሪያ ፍቅረኛው የሆነ ማች ልብስ ለብሰው ፎቶ አላቸው። ከፈለጋችሁ እኔ አይተናል። ይቺ የመጀመሪያ ፍቅረኛው አይደለች። ሲቀጥል ደግሞ አይደለም ዊና አይደለም ወንድሞቹ ድራማ ነው ብለው ሊሰሩ ጧት አይተሻል። አሹን ስንጠይቀዋ ምንም አይነት ሚስጥር አያወጡም። የሀገራቸው ሰው አሳልፈው አይሰጡ። እኔ እኮ እቺ ፋፊ አትቾኪ ፋፊ፣ እቺ እኮ ወዳጅ ነች ለዊና። ዊና አዲስ አበባ ሲመጣ ቡና መታፈላለት ምግብ እሷ ጋር ተመግቦ መሄድ ነው። ተረጋጊ አንቺ። ምን ሆነሽ ነው አንቺ? ቆይ ፋፊ ቀስ በይ። የኔ ስሚ አሁን እኔ የምልሽ የኔ እናት መፍትሄው አሁን እሺ ምንድን ነው ትይናለሽ? እሺ የኛን መፍትሄ ንገሪኝ የኔ ቆንጆ። እኔ እኮ መፍትሄ ላምጣ አይደለም ነገሩን ነው ያልኩሽ። ሪል አይደለም ስላላችሁ ሪል ነው ነው ያልኩሽ እንጂ እኔ መፍትሄ ምናምን የሚለውን አይደለም መቅዲ። አሁን እነሱ እሺ እኔ ራሴ በራሴ ስለጨነቀኝ እሱ ጋር ደውዬ ጠይቃለሁኝ። እንዴት ሆናችሁ እንዴት ሆነ ብዬ ስለምጠይቀው ነው ያልኩሽ። አሁን እኔ የምነግርሽ ነገር ኤፍሬም የትኛው ነው? ኤፍሬም የሃይሚ ነው? ለምለም አንቺ ኤፍሬም ትንሹ አለ። ዝም በይ እስኪ ትይጂ። እሱን ራሱ እኮ መጥበስ ትችላለች። እሱ ራሱ ፈምሷል። 200 ሺህ ገብቷል ሰብስክራይቡ። አሁን እኔ የምልሽ ውዴ ስሚ ብሩክ እኮ የድሮዋ ነው አለችሽ። አንቺ ደግሞ ምን ሆነሽ ነው? ታይ እባክሽ፣ የድሮ ምንም ድሮ የለም። የድሮ ሌላ ነች እባክሽን። አንቺ ደግሞ አሁን እሺ እነ ዊና ማለት ነው እውነት ወዳጅ ከሆኑ እውነት ጓደኛ ከሆኑ እቺን ልጅ ለምንድን ነው ገርፈው ከልጁ ህይወት ማያወጡት ነው ጥያቄ። እንግዲህ እሱን እኔ ባለቤቱ ራሱ በር ከፍቶ እያስገባ እኔ እታገልለታለሁ ብትይ የሚሆን ነገር ነው። አዲስ አበባ ተከትለው ስትመጣ እኮ ከውጭ በር መዝጋት ይችላል አይችልም? እኔ አሁን እሺ ቤቱን ማን ያሳያል? አዲስ አበባ ሰፈር ነሽ? ማን እስቲ አንቺ ተረጋጊ እስቲ። ወይኔ ትዕግስት ተረጋጊ። ሳሪስ ነሽ? ቆይ አንዴ መቅዲ ሳሪስ ሳሪስ ምኑ ጋር? ሳሪስ ሀና ማርያም ታውቂያለሽ? ሀና ማርያም ከሳሪስ አልፈሽ ወደ ፉሪ ነው። ወደዛ ቀለበት መንገድ ጫፍ ላይ ገኒ መጣች። ገኒ አንቺ ሰፈር ልጅ ነሽ?
የኔ አሁን እንቅልፍ አራን የቀለጠው መንደሬ ፒያሳ ማሬ ልጅ ነኝ። ገንዬ ደክሞኝ ልተኛ። ዌልካም ይዘረዛ በተኛት የለም ማና እኔ አሁን እኔ ሙች ደክሞኛል። እግዚአብሔር ደክሞኝ ልተኛ። እኔ ከምሽኝ እኔ ምን ገና እኔ ስመጣ ነው እንደሚደክምሽ እወጣልሻለሁ። አሁን አይደለም ገንዬ እኔ ፍቅር ታውቂኛለሽ ገንዬ። ዝም ብለሽ አንቺ አታቀሳስሪ፣ ፍሬ አታቀሳስሪ፣ ሙች አታቀሳስሪ። ፍሬዬ እንዴት ነሽ አንቺ? ደህና ነሽ? ያው አበባ ሰተሻት አስገብታሽ ደግሞ አይኔንም አታገኝም። አበባ ብርቅ ነው እንዴ? አካውንት የለጥፋለሁ። እንኳን ደስ ያለሽ። ምን እናድርግልሽ ታዲያ? እኔም ዶላር እየከፈልን ነው። አፋፌን አትበይኝ። አንቺና ጂጂ እኮ ሰው አላስወራም ብላችኋል። የመድኃኒዓለም ያለ ቆይ እየሰማችሁ ነው። እሷን አሁን ደሷን